መድኃኒት እንደተመለከታችሁት ለማርታ ማለት ነው የማይሆን ነገር እየነገረች አልነበረ። እሱ ምንድነው እንግዲህ ማርታ ለምንድን ማለት የሆነ ማርታ አሁን ላይ እንግዲህ ባለፈው እንዳያችሁት ውሃዬ ከደረጃ ላይ ስለወደቀች አሁኑኑ ትኬት ቁረጭና ወደ መጣሽበት ተመለሽ የሚባል እንግዲህ ጥያቄ አስተላልፋላን ነበረ። እንግዲህ እንደተመለከታችሁት መድኃኒት ደግሞ የዳጣንና እንዲሁም ደግሞ የሰላምዬ ልጅ እውነታውን ሳላወጣ ከዚህ ንቅንቅ አልልም ብላ ነበረ እና ዛሬ ላይ እንዳያችሁት እንግዲህ መድኃኒት ለምንድን ማለት የሰላምን ልጅ ለምን ሄደን አናየውም ስትላትም እንግዲህ ማርታ ደንግጣ ነበረ። ማለት ከምን የተነሳ ነው የሰላምን ልጅ ለማየት እንደዚህ የጓጓሽው? መቼም የሆነ ነገር አቅለሽ ነው እንጂ አንቺ ያለ ምክንያት እንደዛ አትይም ትላታለች ማለት ነው። እንዴ ማርታ ልሄድን ማለት ሰው ጠይቂ ትይኛለሽ፣ ደግሞ ሰውን ጠይቅ ምናምን ስልሽ ደግሞ እንደዚህ አይነት ነገር ትናገርኛለሽ ትላታለች። እና ታዲያ ካላጣሽው ልጅ ሰላምዬ ልጅ እንዴት መረጥሽው ስትላት እንግዲህ በዚህ ጊዜ መድኃኒት ውይ እኔ እኮ ማለት ነው የሰላምዬ ልጅ ሳየው ልክ ልጄ ነው የሚመስለኝ እያለችም ትነግራታለች ማለት ነው። እና ማርታም እንግዲህ አቤት የዚህ ልጅ እኮ ብዛቱ መመሳሰሉ ከውሃ ጋር ይመሳሰላል፣ ከዳጣ ጋር ይመሳሰላል፣ ከኢቢ ጋር ይመሳሰላል እያለችም እንግዲህ ትነግራታለች። እና እንደዛ ስትላትም እንግዲህ ደግሞ ከአንቺ ልጆች ጋር ጭራሽ ተመሳሰሉ። አንቺ እኮ ማለት ነው እንኳን የሰላም ልጅ ሊናፍቅሽ አይደለም የራስሽ ልጅ እንኳን እኮ አይናፍቁሽም ስትልም እንግዲህ መልሳላን ነበረ። ማርታም እንግዲህ እንደተመለከታችሁት ያው መድኃኒት እንደዛ ስትናገራት ለምንድን ማለት ግልጹን ነገር ለምን አትናገሪም? እንዲሁ ከልጅነትሽ ጀምረሽ የሆነ ጠማማ ወሬ እንዳወራሽ ስትልም እንግዲህ ትመልስላታለች ማለት ነው። እናም በዛም ጊዜ እንግዲህ ማለት ለምንድን አንድ ፊት ሆኖ ይሄ ልጁ የደረጀ ልጅ ነው አትይኝም ስትላት እንግዲህ አይ ማርታ እኔ እንደዛ አላልኩም ትላታለች። እና ታዲያ ምን እያልሽ ነው ስትላትም አላ አይደለም ምናምን ስትልም እንግዲህ በቃ እንደውም ሄጄ ሰላምን እጠይቃታለሁ እውነታውን መናገር አለባት። እንዴ አንቺ እንደዚህ ያልሽ ቆይ ውጭ ሰው ምን ሊለኝ ነው ስትልም እንግዲህ አሁን ላይ ማርታ ጥያቄ ፈጥሮበታል ጭንቅላቷ ላይ። እንዴ ማርታ ትጠራጠሪያለሽ እንዴ ስትላትም አይ ደረጀን አልጠራጠረውም ግን መናገር አለባት የልጁን አባት ይፋ ማውጣት አለብኝ ማስታወቅ አለብኝ ስትልም እንግዲህ ትናገራለች። ጎበዝ ማርታዬ ጎበዝ ነህት እንደዚህ ነው ጀግና መሆን ያለብሽ ስትልም እንግዲህ እያበረታታቻት ተመልክተናል ማለት ነው። እንግዲህ እንዳያችሁትም ማነች ማርታ ማለት ነው እንግዲህ በቃ ቁርስ በልተን ሄደን እንጠይቃታለን ምናምን ተባብለዋል ማለት ነው። ከዛም እሺ እንግዲህ ምናምን ተባብለው እንዳያችሁት ጥየቃ ሄደዋል ማለት ነው። ሌላው እንግዲህ አሁን ላይ እንዳያችሁት ደግሞ ያው ገዜና እንዲሁም ለዛ ማለት ነው እንግዲህ ኩርፊያቸው እንደቀጠለ ነው። ለዛ ይህ እኮ አዲስ ቤት እኮ ነው የመጣ ነው ማለት እንደዚህ ቤት አዲስ ቤት እንኳን ሆነ አትቀየርም እንደ ስትለው ምንም የሚቀየር ነገር አለ ይኸውልሽ ለዛ እኔ እንደሆንኩኝ መቼም ቢሆንም አላናግርሽም ይላታል ማለት ነው። እና ለማንኛውም አሁን ውሃ ስጪ ምናምን ሲላት እንግዲህ ከዛ እሺ በቃ ትልና ምን ብትሰጠው ጥሩ ነው ማማሰያ ከዛ እንዴ ምን ላድርገው ምናምን ይላታል። እንዴ ጊዜ ስጪ ብለኸኝ እንዴ ትለዋለች። እና ታዲያ አንቺ ነው እንደምትሰጭኝ ውሃ እኮ ነው ያልኩሽ ወይኔ ጊዜ ትላለች። በቃ እንደውም ተይው እኔ ያልጨረስኩት ፍቅር አለኝ እንደውም ውሃውንም ከጎረቤት እጠጣለሁ ይላትና ትቷት ሄዳል ማለት ነው። እንግዲህ ለዛዬ እንዳያችሁት አይ እኔማ ወንድ ሁሉም ይረቀኝ አይነ ጥላ አለብኝ መሰለኝ ስትልም እንግዲህ ተመልክተናታል። ላይዘሽ ለዛዬ አይነ ጥላ ኖሮብሽ ሳይሆን ጊዜ እንግዲህ ለጊዜው ነው ራቅ ራቅ ያለሽ እንግዲህ አንቺም አብዝተሽው ነበረ ማለት ነው። እናም እንግዲህ እንደዛ እያሉ ገዜም ትቷት ይሄዳል ማለት ነው። ለዛዬም በቃ እኮ ጨክኖ ትቶ ይሄደ እያለችም እንግዲህ እየተናደደች ምናምን ነበረ። ሌላው እንግዲህ ናታንና ማለት ነው ዳጣ ትልቅ የፍቅር ውስጥ እንግዲህ ፍቅራቸውን ማለት ነው በመስኮት እየተሳሰሙ ምናምን ነበረ ማለት ነው። እንደዚህ በርቀት ማለት ነው። እናም እንደዛ ምናምን እየተባባሉ እያለ እና ምናምን ትለዋለች። አይ አንቺ ነው ቶሎ ይላታል። ከዛ እሷም እንግዲህ ወደ ናታን ጋር ትሄዳለች። አምሮብሻል ይላታል ማለት ነው። ኧረ እባክህ ምናምን ስትለው አዎ የምር ዛሬ ደግሞ ምር ብሎብሻል ሲላትም እንግዲህ አመሰግናለሁ ትላለች። ከዛ ቤት ማን አለ ምናምን ስትል ማንም የለ ማለት እነ መድኃኒት እነ ሰላምን ሊጠየቁ ሄደዋል ስትልም ትነግረዋለች። ቆየች ሲል ደግሞ አትሄድም እንደ ሲልም እኔ እንጃ ናታን አሁን ራሱ ለምን ወደዛ እንደሄደች አላቅም ስትልም እንግዲህ ትነግረዋለች። እንግዲህ ለሰላም እየነግሬያታለሁ ምናምን ትላለች። እርግጠኛ ነኝ ወደዛ የምትሄድበት አንደኛው ምክንያት ስለ ሰላም ልጅ ለማወቅ ነው ማለት በአባዬ ጠርጥረው እንደሆነ ሲልም እንግዲህ ናታን ይነግራታል። ላይ በፍጹም
ያማ የአባዬ ልጅማ ሊሆን አይችልም እያሉ ነበረ ማለት ነው። የምር አሁን ላይ እንግዲህ ትልቁ ጉብዳ የሚሆነው እንግዲህ ከዳጣ ይልቅ ይሄ አዲሱ ልጅ ነው። እናም እንደተመለከታችሁት እንግዲህን እንደዛ እያለ አይ በፍጹም ይሄማ የአባዬ ልጅ ሊሆንማ አይችልም ስትልም ዳጣ ማወድ አይሆንም ነበር ያለው ናታን ራሱ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያሉ እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ደረጀ ጓሮ እንግዲህ ከገዜ ጋር ግቢውን ፈቀድ ፈቀድ እያደረጉ ማለት ነው። እንደው ምርጥ ቤት ነው ያለህ አለው ማለት ነው። ከዛ እንደዛ ሲለው አዎ በቤትስ እንደው መርቆኛል ሲልም እንግዲህ በሀብትስ መርቆኛል ሲልም እንዴ በሚስትም መርቀውታል በልጅም በሁሉ ነገር ነው የመረቀ ሲልም እንግዲህ አዎ እግዚአብሔር ይመስገን አለ ደረጀ። አንዶች እኮ አለ አይደለ አንዳንዱ ቤት እኮ የሆነ የሰራተኛ ልጅ እኮ ነው የሚያሳድገው ሲል ውይ አረ እንደዚህ አይነት ነገር እንኳን የለብንም ሲልም እንግዲህ ይናገራል። እና ያው እንግዲህ ከሚባለው በላይ ሰራተኛ ሲባል ማለት ነው ዘበኛና የቤት ሰራተኛ ወሳኝ ነገር እንደሆነ ይነግረዋል ማለት ነው ለገዜ። እናም ሌላው እንግዲህ ኤቢ ነች። ኤቢ እንግዲህ አባቷ እንዴት ነው ቤቱን ወደሽ ወይ ምናምን ሲላት እንግዲህ አወድ አባዬ ግን ያ ማለት እኮ ያንኛውን ቤት ለቀን ስለመጣን ቤት ስለቀየርን የሚቀየር ነገር አለ ስትልም አውድ ይቀየራል። ለምሳሌ ቅዠቱ አላት። አይ አባዬ እንዳይመስልህ ምንም የሚቀየር ነገር የለም ሁሉም እንደነበረ ነው። ቆይ አባዬ መቼ ልነግራት ነው ለማየ ትለዋለች። ምናምን ሲላትም ዳጣ የኛት እንደሆነች መቼ ልነግራት ነው ስትልም እንግዲህ ትነግረዋለች። እንደ ኤቢ ምን እያልሽ ነው ምናምን ስትልም አወድ አባዬ መድኃኒት በጣም ጠርጥራለች። ስለዚህ ካሁን በፊት ራሱ የድምፅ መቅጃ እሷ ክፍል አድርጋ በግድ ባሳር ነው የነጠቅናት ስትልም እንግዲህ ትነግረዋለች ማለት ነው። እና መድኃኒትም እንግዲህ እንዳያችሁት በዳጣ ላይ ዝታባታለች ስትልም ለደረጀ ስትነግረው እንደውም ገላገለችኛ አለ እና አባዬ በቃ እንደዚህ ነው ስትለው ቆይ ምንድን ነው የምትዝትባት ምኑን የምትደርስበት ስትልም አንተ ማለት ዳጣ ያንተ ልጅ እንደሆነ ይጠርጥራለች ትለዋለች። ታዲያ ምን አድርግ ነው የምትይኝ ሲላትም እንግዲህ በቃ እውነቱን ንገራት እማዬ ሁሉንም ነገር እውነታ ትወቅ ደግሞ ሌላ ሚስጥር ነገር ልንገርክ ትለዋለች። እሱም እንግዲህ ሚስጥሩ ምንድን ነው ምናምን ሲላትም ናታንና ዳጣ ይፋቀራሉ ትለዋለች። ምን ይሄማ ሊሆን አይችልም አይሆንም አለ። እንደ ቆይናና የናታንና የዳጣን ለምንድን ነው ፍቅር ማርታም አልተቀበለችውም ወይስ ደግሞ ደረጀም አሁን እንግዲህ ደረጀ ይቀበላል ብለን ያሰብነው ደረጀም በፍጹም ይህ ሊሆን አይችልም እያለ ነው። እኔ ግን ሲመስለኝ እንግዲህ የሁለቱን ፍቅር ያልተቀበለበት ምክንያት አላደል ናታንን እንደ ልጁ ነው የሚያየውና እዚህ ቤት ሲኖር እንደ ልጁ ነው እንጂ ልክ እንደ ሌላ እንዲኖር አይፈልግም። ኤቢም ብትሆንም ናታን ሳይሆን የሚወዳት እሷ ስለምትወዱ መሰለኝ እንግዲህ ዝም ያለው እና እንደዛ ስትለው ለምንድን ነው የማይሆነው? ቆይ አንተም እንደማየ እኔን እንዳገባ ነው የምትፈልገው ስትለው አይ በፍጹም እኔ እንደዛ አላልኩም ስትልም ትነግረዋለች ማለት ነው። በቃ ለማንኛውም እውነታው ይሆነው። ሌላው ደግሞ እኔ ወደ ውጭ ሀገር የማልሄድ ከሆነ ማግባት ፈልጋለሁ ትለዋለች ማለት ነው። እንዲ ቆይ ማንን ነው የምታገበው ስትል በቃ ማግባት ፈልጋለሁ ከማየ ጋር ተነጋግረን ጨርሰንበታል። እኔ አዲስ ነገር ነው የምፈልገው ለውጥ ፈልጋለሁ ስትልም እንግዲህ ኤቢ ተመልክተናታል ማለት ነው። እናም ደረጀም እባክሽን ልጅ ተረጋጊ እያላት ነበረ ማለት ነው። እናም እንዳያችሁት መድኃኒትና እንደውም ማርታ ደግሞ ወደ ሰላም ጋር ሄደው እንግዲህ እና ሰላምዬን እንግዲህ ስለ ልጁ አስተዳደግ ጠይቀቻትና ዛሬ እንግዲህ የመጣ ነው አንድ ነገር ልንጠይቅሽ ነው ይላታል። ምንድን ነው ምን ልጠይቁኝ ነው ምናምን ስትልም ይኸውልሽ ሰላምዬ እባክሽን እኔንም ከሀሜት ገላግልኝና የልጁን አባት አስተዋውቂ ልጁ ማን ነው ስትልም እንግዲህ ተነግራታለች። ምስኪን ማርታ እና እንደዛ ስትላትም አውዴ ማለት ደግሞ ይህንን የመሰለ ልጅ አግኝቶ የሚጠላ ሰው የለም ስትልም አዎ መዲ ትክክል ነች፣ ስለዚህ ንገሪን ማን ነው አባቱ ስትልም ትናገራለች። ለዚህ ነው የመጣችሁት አለች ሰላም። አዎ ለዚህ ነው የመጣ ነው ስትልም ትናገራለች። እሺ በቃ ማለት
ስትልም እንግዲህ እና ይህን ለመጨረሻ ጊዜ ዛሬ ነው የምጠይቅሽ ስትላትም አይ እኔም ዛሬ ለመጨረሻ ዛሬ ነው ስትልም እንግዲህ ሰላምዬ ትናገራለች። በዚህ ጊዜ መድኃኒት እንግዲህ ጣልቃ ትገባና እንዴ ቆይናና ማርታ ለምንድን ነው የምትለማመጫት? ግዴታ መናገር አለባት። ደግሞ እኮ እውነታውን እየነገረችሽ እኮ ነው። ምንድን እውነታ ነው የምትነግረኝ ስትልም የልጁ አባት ደረጀ ነው እያለችሽ እኮ ነው ስትልም በዚህ ጊዜ ማርታ በጣም ትናደዳለች። መድኃኒትን እንግዲህ በጥፊት መታትና እንግዲህ ከዛ ከመኪና ላይ ይቅርታ ሰላም ብላ ትወርዳለች ማለት ነው። እና ስትወርድም እንግዲህን ትሳሚኛለሽ ይኸውልሽ የዚህ ማለት የልጁን አባት ማን እንደሆነ ደርስበታለሁ። ዚስ ኢዝ ቤቢ ሄር ውይ እንግሊዘኛ ደግሞ አይገባሽም ኖሯል። ይሄ የልጅሽ ጸጉር ነው እና ዲኤን ምርመራ አስመረምረዋለሁ ስትልም እንግዲህ በዚህ ጊዜ ሰላም በጣም ትደነግጣለች። ምን አለች? ምን ነው ምን አስደነገጠሽ? የልጁ አባት ደረጀ ነው እንዴ ስትላትም እንግዲህ ትነግራታለች። አሁን ውረጅልኝ ከመኪና ትልና እንግዲህን ከመኪና ታስወርዳታለች ማለት ነው። እንግዲህ ቀጥታ ሰላም ለደረጀ ነው እየደወለችው ማለት ነው። ደረጀም እንግዲህን ያለውን ነገር ትነግረዋለች። የልጁን ጸጉር ነቅላ ወስዳለች። ከዛ ደረጀ ደግሞ ለምን ሰጠሻ ሲጀመር መጀመሪያ እንዲህ ከትዬ ጋር ሊጠይቁኝ መጥተው ነበረ ታቅፈው ነበር ስትልም እንግዲህ ትነግረዋለች። እና ደረጀ እንዳያችሁት ምን ነው ፈጣሪ ምን ነው ብትወስደኝ ምን ነው ስቃይና በዛኸው እያለም እየተሰቃየና ፈጣሪ እንግዲህን እየለመነ ነበረ። እና ናታን እንግዲህን ወደ ቢሮ ጠርቶት ነበረ። ወደ ቢሮ እንግዲህን ጠርቶ ስለ ዳጣ የፍቅር ግንኙነት እንዴት እንደዚህ ታደርጋለህ? እኔ እኮ ቤት ያስቀመጥኩ እንደ ልጆቼ ነው እንጂ እኮ ልጆችን እንድታማግጥ አይደለም የሚባል እንግዲህ ጥያቄ አንስቶበታል። ለማንኛውም አሁን እኔ ይሄን ልነግርህ ሳይሆን አሁን የሆነ ችግር ውስጥ ገብቻለሁኝ ብሎም ያው ነገሩን በዝርዝር አልተናገረም። ነገሩን በዝርዝር ቢናገር እንግዲህ ናታን የሰላም ልጅ የእሱ ልጅ እንደሆነ ስለሚደርስበት እንግዲህ ምን ማድረግ እንዳለባቸው እንዴት እንደሚያግዘው ነግሮታል ማለት ነው። እንግዲህ ናታን እንዴት አድርጎ እንደሚያግዘው ደግሞ በቀጣይ ይዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።